እኛ ሰዎች ስንባል በዙሪያችን ያሉ ሰዎች ጥቅምና ጉዳታቸው የሚታወቀን ርቀው ሲሄዱ ወይ ደግሞ እስከመጨረሻው እስከ ወዳኛው ሲሄዱ ነው። ቤዛ የሔዋን መጥፋት የታወሳት በቅርብ ነው። ለብዙ ጊዜ በየት እንዳለች ምን እንደደረሰባት እንኳን ረስታት ነበረ። በዛ ጊዜ በጭንቅ ጊዜ እንደ ጓደኛ መጥፎ ስራ እንኳን በምትሰራበት ዘመን ከጎኗ የነበረችው ሔዋን ዛሬ ላይ ግን ታስታውሳት በቅጽበት ግን ትዝ ብላት በህልሟ ሳይቀር መታባት ስለሷ አሁን መጨነቅ ጀምራለች። ቤዛ ተብዬዋ ከናሆም ጓደኛዋ ጋር ስፖርት እንስራ በሚል መልኩ ጧት ተገናኝተው ስፖርት እየሰሩ በዛው ላይ የሔዋንን ጉዳይ ስላስጨነቀኝ ሰፈሯን ቦታ ሂጄ ስላላገኘኋት ለፖሊስ የሆነውን ነገር የተፈጠረውን ነገር ተናግሬ ማመልከት አለብኝ እና ደግሞ በቃ እሷ ልጅ እንድትገኝ የሆነ ነገር ማድረግ አለብኝ። እስከ ዛሬ ያለመፈለጌ እኔ እኮ ምን አይነት ሰው ነኝ ብላ ራሷን ጸጸት ውስጥ ከታለች። አሁን ቢሆን አትጸጸች፣ እሷ በቃ ያለፈው አልፏል። አሁን ማድረግ የሚገባን ወደ መፍትሄው መሄድና እሷን ማፈላለግ ነው። ደግሞ ለፖሊሶች ያለውን ነገር ተነግረሻለ እና ደግሞ ከጎንሽ አብረን እንፈልጋታለን እናገኛታለን ብሏታል። እሺ ደግ ብላ በቃ ግቢ ከምታደርሰኝ ቤት ለምን ገብታ ቁርስ አትበላም ብላ ጎትጉተዋለች። እሱም ስራ ስለሚረፍድብኝ ሌላ ጊዜ ይሁንልኝ ብሏታል። በሌላ በኩል ገኒ ከመቀመጫዋ ተነስታ ወደ ወዲህ እያለች ነው። መዳኗን እርግጠኛ ለመሆን ቼክ እያረገች ነው መሰል። አንዴ ሳሎን አንዴ ወዳ እያለች ነው። በቃ ወደ ጉሊቷ ወደ ስራ ለመመለስ ልቧ ጓጉቷል። ለነገሩ ስራውን ብቻ ሳይሆን ልጇን ኤፍራታን ለማየት ነበረ። በቃ ዛሬ መሄድ አለብኝ ወደ ስራ ወደ ጉሊቴ እንደዚህ ከተሻለኝ መሄድ አለብኝ ብላ ስታነሳ ዳግም ቦግ አለ። ቆይ ለኔስ አታስቢልኝም እንዴ? ልጅሽ አይደለሁም? እንዴት በአሁኑ ሰዓት ስራ ልጀምር ትያለሽ? እንደዚህ አሞሽ ገና ጠንከር ብለሽ ሳትሄጂ ብሎ ኮስተር ብሎ እየተናገራት ነው። የእናትነቷን እሷም ልጄ እኮ ስላላየኋት ነው ናፍቃኛለች ብላ ብታግባባውም በጭራሽ አይሆንም ቁጭ በይ ብሎ ከቆመችበት ቁጭ አድርጓታል። እንደዚህ እየተጨቃጨቁ ቢኒያም መጣ። ዳግም የተፈጠረውና እናቴ ስራ ጀምራለሁ ብላለች እስቲ ተቆጣልኝ ሲለው እሱም በጭራሽ እንደማይሆን ነግሯታል። እና አሁን ስራ መጀመር የለብሽም ብሏታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የመረብ ኤንድ ማይብሮ ቤተሰቦች በያላችሁበት ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ሰላም ሰላም ብያለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። ላይክ ሼር ማድረጋችሁን እንዳትረሱ። የሐረግ ድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። ሉሊት ተብዬዋ ሳሎን ቁጭ ብላ ቤዛ ከስፖርት ቦታ ስትመለስ ወደ ላይ ፎቅ ስትወጣ አየቻትና ነይ ቶሎ ምን ሆነሽ ነው ብላ ሳሎን ጎትታ አጠገቧ ቁጭ አርጋታለች። ያፌት ስለ ናታው መውጫ መግቢያ ሁሉን ነገር አጣሪልኝ ብሎ ስለነገራት በቤዛ በኩል ሁሉን ነገር ለማወቅ ወስናለች እና ቤዛንም ደግሞ በስስ ልቧ ገብታ ለማጥመድ ወስናለች። እኔ ዘመድ የለኝም ከጎኔ፣ አይዞሽ የሚለኝ የለኝም፣ ህመሜን ምን እንደሆነ የሚጠይቀኝ የለም፣ ብቸኝነት ተሰምቶኛል፣ ሁላችሁም ትወጣላችሁ ትገባላችሁ ብላ ቤዝን ልቧን ለመስረቅና ለማራራት እየሞከረች ነው ሉሊት ተብዬዋ። ወይ ሉሊት እንደው መቼ ይሆን የምትማረው? እና በቤዛ በኩል ቤዛም ያው እውነታው አምና ባትቀበልም ችግር የለውም ጸባይሽን አስተካክልና ጥሩ ጓደኛ ሆንሻለሁ ብላታለች። በሌላ በኩል ጽዮንም ስለ ቢኒያምም ስለተፈጠረው ዳግምም ስላደረገባን ነገር ሁሉ ተጨንቃ ነው መሰል ሰማ አድርጋ ትክዝ ብላ ከነብ ላይ ቁጭ ብላ ስታያት ቤዛ ምንድነው እዚህ ቤት እየተፈጠረ ያለው? ሁሉም በየራሱ እኮ ጭንቀት ተፈጥሯል። ብቻ ሁሉም ፈጣሪ ያውቃል ያመቻችላቸው እያለ ለራሷ እያሰበች ነበር። በሌላ በኩል ያፌት በቃ ናታ የሚያረግብኝ ሴት አዳሪዎችን የሚወስድብኝን እንደዚህ የሚያከሳስረኝም በሙሉ እንዲመልስልኝ ማረገው በኤፍራታ በኩል ነው። ስለዚህ ኤፍራታ ስራ መጀመር አለባት። እሷ ስራ ከጀመረችና የወንጀል አይነቶችን ከሰራች ናታን በቃ ሴቶቹ እንዲመለስልኝና ስራዬ እንዲያስተካክልልኝ አረገዋለሁ ብሎ አምኖ ነው መሰል ስራ እንድትጀምር እየጎተጎታት ነው። እሷም ሰሞኑ ስላመማት አይሆንም ማለች። ምግብ እንኳ በስርዓት ስለማበላ ለምንድን ነው ማትበይ ብሎ ቢጠይቃትም አሞኛል ትንሽ ሲረጋጋ እበላለሁ ብላ እንትን ብለዋል። ስራም ቢሆን አሁን አልጀምርም በደንብ ሲሻለኝ እንትን እላለሁ እጀምራለሁ ብትለውም ግን ደግሞ መፈረም ያለብሽ ነገሮች አሉ ብሏታል።
እሷም ግራ አገባት። ደግሞ እኔ ምን አገባኝና ነው ስለመፈረም የምታወራኝ ስትለው ከዚህ በፊት የድሃ ልጅ ስለሆንኩኝ ጎዳና ላይ ተጥዬ ስለኖርኩኝ የቤዛ ልብስና የቤዛ ጨርቅ እየተወረወረልኝ የቤዛ የሆነ ነገር እየተወረወረልኝ ነው ያደግኩት፣ ሀብታም መሆን እፈልጋለሁ ያለችውን አስታወሰና ትዝ አስባላት። እሷም ያንን ቅጽበት አስታወሰችና በቃ እሺ እጀምራለሁ ስራ እንሄዳለን ቢሮ ፈርማለሁ ብላ ተስማምታለች። ያፌት ኤፍራታን ሳያጠምዳት አይቀርም። በቃ ናታን የማሸንፈው በዚህ በኩል ነው ብሎ ወስኗል። ናታ ተብዬው ከፖሊሱ ጋር ሆኖ የሚፈጠረውን ነገር ዲስከስ እያደረጉ ነበር፣ እየተወያዩ። አሁን አዲስ መረጃ እያገኘሁኝ ነው። በቃ ያፌት እኮ ኤፍራታን ስራ እንድትጀምር ሊያረጋት ነው ብሎ ሲነግረው ወይኔ ይሄ ሰውዬ እያለ እየተቆጨ ሊቀድመኝ ነው ማለት ነው እያለ ነበር። በዙ ቅጽበት ያፌት ተብዬው ደወለለትና ሴቶቹን እንዲመልስለትና የከሰረውን ነገር ሁሉ እንዲመልስለት ቢጠይቀውም አንተ አሁን የምታወራው እኮ ናታን አይደለም ናኤፍን ነው፣ በስርዓት ካላወራኝ ጆሮ ላይ ነው የሚጠረቅመው ብሎ ኮስተር ብሎ በቃ እንደ ትክክለኛ ባለ ድርጅት ሆኖ በደንብ አውርቶታል። አቤል ተብዬው ሻንጣውን ሸክፎ ከነ ኤፍራታ ጋብሮ ለመኖር ወስኗል። የያዘባትን ቪዲዮ ሁሉንም ነገር መረጃ ስላያዘባት ግዴታ ከእናንተ ጋር መኖር አለብኝ ብሎ አስጨንቋታል። የተፈጠረው ነገር ስላስጨነቃ ከጽዮን ጋር ደውላ አቤልኛ ጋር ሊኖር ነው፣ ምን እንደሚሻለኝ አላቅም፣ ሁኔታው ደስ አይለኝም ብላ ስትነግራት እንዴት እንደዚህ ያደርጋል? ግን ደግሞ እኮ አብሮሽ ከኖሮ እሱን ለመከታተልና ለመቆጣጠር ጥሩ አመቺ ነው ብላ ነግራታለች። በሌላ በኩል የቤዛ ጓደኛ አቤል ቤት መጥቶ ሉሊት ተብዬዋ ነገር ለማንሰካሰክ እንደለመደችው ጠጋ ብላ ስለ ቤዛ መጥፎነት ስታወራለት ነበር። ናታ ከዚህ በፊት ፍቅረኛዋ እንደሆነና አሁንም እንደምትወደው ግን ደግሞ እሱ እንደማይፈልጋት አንተን የያዘች ዝም ብላ ነው ይልቅ ባትቀርባት ይሻላል ብላ ነገር ስታሶካሱክ አዋርዶና አሳፍሮ መልሷታል። የማውቀውን የነገርሽኝ ግን ደግሞ ቤተሰብሽ ናት፣ እንዴት እንደዚህ ምንም ለማታውቂው ሰው ስለሷ መጥፎነት እንደዚህ እንደታወሪያለሽ ብሎ አፏን ዘግቷታል። እፍር ብላ ለራሱ ብዬ ነው ብላ ዝም ብላ ካጠገቡ ብድግ ብላ ራቅ ብላ ተቀምጣለች። ጽዮን ቢዛን ስታያት ትክዝ ብላለች። በዚህ ሰሞን የተፈጠረው ነገር አስቀይሜሻለሁ እንዲህ ብላ ስጠይቃት አረ በጭራሽ አልተቀየምኩሽም ብላታለች። ጽዮንም ስለተፈጠረው ነገር በራሴ ልፍታው ብዬ እኮ ነው ላንቺን እንደዚህ ከማስቀይምና ላንቺ ከምናገር ነገሮች እስከሚስተካከሉ ታገሽኝ፣ ያው ሁሉም ነገር ከአቅሜ በላይ ስለሆነ ነው ባክሽን ታገሽኝ ብላ አቅፋ እያዘነች ነበረ። ጽዮን ቤዛን ብትሆን ተረድታታለች። እሺ ችግር የለውም ብቻ በየትኛውም ጊዜ እንደ እህትሽ ከጎንሻለሁኝ ብላታለች። ጽዮን የተፈጠረውን ነገር ለዲያግም ደውላ አቤል ከነ ኤፍራታ ጋብሮ እንደሚኖርና ሻንጣውን ሸክፎ መጥቶ አብሯቸው እንደሚኖር ነግረዋለች። እሱም እንዴት እንደዚህ ይሆናል እያለ እያወሩ እያለ ቢኒያም ከየት መጣ ሳይባል ካጠገቡ ቁጭ ብሎ የሚያወሩትን ሳይሰማ አይቀርም። ደንገጥ ብሎ ስልኩን እንደመዝጋብ ብሎ ምን ሆነ ነው አጎቴ እንደዚህ ወሬውን ለማስቀየስ ሞከረ። ግን አጎቱ የሆነ የተጠራጠረው ነገር አለ። ጠጋ ብሎ ምንድነው ያደረከው? ስልኩ የማን ነው? ለምንድነው የማታወራው? ለምንስ ዘጋኸው? እኔን ስታይ ብሎ እየጠየቀው ነበረ። እሱ ምንም ስልክ አይደለም ዝም ብሎ ነው አጎቴ ምናምን ብሎ ለማስቀየስ ቢሞክርም ቢኒያም ነቅቶበታል። እነዚህ ቤተሰቦች ጥሩ አይደሉም፣ ለኛ ከነሱ መራቅ አለብህ። አሁን ከወጣነው ችግር ውስጥ የባሰ ሌላ ችግር ውስጥ እንዳንገባ፣ ይህን ቤተሰብ ድጋሚ ሌላ ችግር ውስጥ ማስገባት የለብንም፣ ስለዚህ ተጠንቀቅ ብሎታል። ዛሬም ዲያግም ላጎቱ ለቢኒያም እውነቱን አልተናገረም። ጽዮን ጋርም እንደሚያወራ አልነገረውም። በሌላ በኩል ሴተኛ ዳሪዎቹ እስበሳቸው አንድ መሆን ሲያቅታቸው ከመካከላቸው አንዷ ነገር እያንሶካሶከች እንደውም አንዲቷ ለመማታ ብድግ ስትል ሔዋን ራሷን መቆጣጠር አቅቷት ጉሮሯን ይዛ ከዚህ በኋላ ስነ ስርዓትሽን እንድትይዥ ብላ አስጠንቅቃታለች። ሔዋን ፍቅረኛዋ ነው የሚባለው፣ ያው እንግዲህ ጓደኛዋ በሚባለው እንደሚወዳዱ ተገላልጸዋል።
ይህን ሰዓት አደራ ጠብቂው፣ ውሃ እንዳይገባበት ከእጅሽም እንዳይወጣ ብሎ የሰጣትን ሰዓት እያየች እያነባች ነበር። ፖሊስ እንደመሆኗ መጠን እዚህ ቤት ሴተኛ አዳሪዎች ጋር የሚፈጸመውንና የሚደርስባቸውን በደል እያየች ፖሊስ ናት፣ ግን ምንም ማድረግ እንዳልቻለች ስታስብ እያለቀሰች ነበረ። ስለና ያፌት መረጃ ለመሰብሰብ ሴተኛ አዳሪዎች ጋር ተቀላቅላ ግን ደግሞ እስካሁን ምንም አይነት መረጃ ባለማግኘቷ እየተጸጸተች እያለቀሰች ነበረ። በዚሁ ቅጽበት ለዳግም ስልክ ተደውሎ ምን እንዴት ተፈጠረ በማያስታውቅ መልኩ ድንግጥ ብሎ ዳግም ስልኩን እያወራው ነበር። ምንድነው ምን ተፈጠረ ብሎ ቢኒያምም ስልኩን ቅምት አድርጎ ሲያዳምጠው የሚያስፈራ ነገር ነበር። እንግዲህ ስልኩ ውስጥ የተነገረው ወይም የተናገረው ወይም የተፈጠረው ችግር በግልጽ አልታወቀም እና ፊልሙ እዚህ ያበቃል ማለት ነው። ውድ ቤተሰቦችዬ እና ቤልና ዳግምና ቢኒያም በስልክ የሰሙት ምን ይመስላችኋል? እኔ በበኩሌ ጽዮን የሆነ ነገር ተደረጋ በቃ ቶሎ ድረሽ ተብላ ነው ወይም ደግሞ የአያቤል ተብዬ የሆነ መረጃ አቀብሏቸው የሆነ መረጃ ልኮላቸው ነው የሚሆነው ብዬ አስባለሁ። ኤኒዌይስ እና እናንተስ ምን ታስባላችሁ? መጨረሻ ምንድነው እንደዚህ ቢኒያምና ዳግም አስደንግጦ ከቤት ብርር እስከሚሉ ድረስ በፍለጋ የወጡ ከቤት ውስጥ ምንድነው? ዳግምስ ስልኩን ሲያዳምጥ እንደዛ የደነገጠው ምንድነው ብላችሁ ታስባላችሁ? እና ውድ ቤተሰቦችዬ ይሄን ይመስላል የሐረግ ድራማ የዛሬው ማለት ነው። ኔክስት በጥሩ ሁኔታ እንግዲህ ቀጣይ እስከሚለቀቅ ድረስ መልካሙ ሁሉ መኝላችኋለሁ። ውድ ቤተሰቦችዬ ቪዲዮውን ላይክ ማድረጋችሁን አትርሱ። ያው እንደተለመደው ብዙዎቻችን ግን ኮሜንት እናረጋለን፣ ላይክ አናረግም። መባካችሁ ላይክ አርጉ፣ የምትችሉ ደግሞ ሸርቱ እና ደግሞ አብዛኛው 200-300 ቪው ይታያል፣ ግን ሰብስክራይብ አታረጉም። ለምንድነው? ተው ግን ሰብስክራይብ አድርጉኝና ትንሽ አደግ ልበል። እኔ ለዚህ ለድራማ ምናምን ብቻ አልነበረም ቻናሉን የምፈልገው፣ በጣም ለሰው ጠቃሚ የሚሆን ነገር አስተላልፍበታለሁ ብዬ ነው። እይታም ስለማያገኝ እንደገና ሰብስክራይቡም ዝቅተኛ ስለሆነ ነው በድራማው ምናምን እንደዚህ መንቀሳቀሰው እንጂ ብዙ የተለያየ በተለይ በስደት ዓለም ለእህቶቼ ይጠቅማል የምለውን ነገር ይዤበት እመጣለሁኝና ሰብስክራይብ በማድረግ ትንሽ አሳድጉኝ እስኪ እና ውድ ቤተሰቦችዬ ለቤት አዲስ ሆናችሁ እንደተለመደው ሰብስክራይብ አድርጉ። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካሙን ሁሉ ያብዛላችሁ እያልኩኝ እዚህ ላይ ሰናበታለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው ቤተሰብ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ